ሰላም ቤተሰቦቻችን እንዴት ናችሁ? ዛሬም ትኩስ መረጃዎችን ይዘን ቀርበናል። የዕለቱን ዜናዎች ዛሬም ለእናንተ ይመጥናል ብለን ያሰብላቸውን ይዘን ቀርበናል። እንደወረዱ ሁሉንም ሳንጨምር ሳንቀንስ ለእናንተ ይዘን ቀርበናል። ወደ ዕለቱ ዜናዎች እንገባለን። የሕክምና ባለሙያዎች ድምጽ ያስተጋቡ አንድ ዶክተር ከድሬዳዋ ከተማ ተሰናብቷል። ገጠር ሄደው እንዲሰሩ ተወሰነባቸው። የድሬዳዋ ጤና ባለሙያዎች ድርጊቱ ተቃውሞ ፊርማ ማሰባሰብ ጀምረዋል። በድሬዳዋ ከተማ የሚገኘው ሳቢያ አጠቃላይ ሆስፒታል ሰራተኛ ሆነው ሲያገለግሉ የነበሩትና ከሰሞኑ የጤና ባለሙያዎች ያሰሙት ድምጽ ያስተጋቡት አንድ ጠቅላላ ሐኪም የቅጣት ውሳኔ ተላልፎባቸው የገጠር ሄደው እንዲሰሩ እንደተወሰነባቸው ታውቋል። መሰረት ሚዲያ የተመለከተውና ሚያዝያ 9 2017 በድሬዳዋ አስተዳደር ጤና ቢሮ ኃላፊ ዶክተር ጽጌረዳ ክፍሌ የተጻፈው ደብዳቤ ዶክተር ሀብታሙ አለሙ የተባሉ እኚህ የጤና ባለሙያ የሙያ ስነ ምግባር የተጻረረ ድርጊት መፈጸማቸውን ጠቅሶ ጉዳዩን ባለመታረሙ አሁን ከሚሰሩበት የድሬዳዋ ሳቢያን ሆስፒታል ወደ ለጋዶ ጉንደፈንታ የጤና ጣቢያ እንዲዘዋወሩ መደረጋቸው ይገልጻል። የዛሬ ወር ገደማ ቋሚ ቅጥር ከሳቢያን ሆስፒታል ጋር ይፈጽም ያለው ይሄን ሆኖ እያለ ከሰሞኑን እኛ የኢትዮጵያ የጤና ተቋም ሰራተኞች ድምጽ እያሰማን መሆኑን ተከትሎ እኔም አንዳንድ ጽሁፎች ስላወጣው ኢላማ ተደርጌያለሁ ያሉት ዶክተር ሀብታሙ ውሳኔው ከመተላለፍ በፊት ባሉት ቀናት ስልክ የተደወለ በጤና ባለሙያዎች እንቅስቃሴ ዙሪያ አስተያየት እንዳይሰጡ ማስፈራሪያ ሲደርስባቸው እንደነበር ጠቅሷል። በእኔ በኩል ጉዳይ የመኖርና ያለመኖርን ጠቅሼ እንደማላቆም ነግሬያቸዋለሁ። የከተማው ጤና ቢሮ ኃላፊ የሆኑት ዶክተር ጽጌረዳ ለማናገር በሞክርም ያልተገባ ነገር ተናግረውኝ ስልክ ዘግተውብኛል የሚሉት የጤና ባለሙያው ከዚህ እኛ ኃላፊ ዶክተር ሀብታሙ ወደሚሰሩበት ሆስፒታል በመደወል ከስራቸው እንዲታገዱ ማድረጋቸው መስማማታቸው ለመሰረት ሚዲያ ተናግረዋል። ዶክተር ሀብታሙ በቅርቡ ሐኪም የተባለ የፌስቡክ ገጽ ላይ በርካቶች የተመለከቱት አንድ ጽሁፍ አጋርተው የነበረ ሲሆንም እሱን ስራ አድካሚ ቢሆንም ደሞዜ 10,000 ብር በታች ቢሆንም አእምሮ እርካታ ይሰጠኛል። ሆኖም የእርካታው ቤት ኪራይ አይከፍልም። እርካታ በቀን 3 ጊዜ መብላት አያስችልም። እርካታ ልጆችን ለማስተማር አያስችልም። እርካታው ልብስና ጫማ ለመቀየር አያስችልም። እርካታው ትዳር መመስረት አይቻልም። እርካታው ለታክሲ ወረፋ ከመጠበቅ አያድንም። ጥያቄዎች ለሁሉም ግልጽ የሆነ የሚገባን እንኳን ባይሆን የሚያስፈልገን ያድርግልን። ትኩረት ለጤና ባለሙያዎች የሚል ነበረ። ዶክተር ሀብታሙ ለመሰረት ሚዲያ በሰጡት ቃል ተወልደው ባደጉበት የድሬዳዋ ከተማ እስካሁን እየሰሩ እንዲቆዩ የፈለጉበት ምክንያት በጽሁፉም አጋጥሟቸው የዕለት ተዕለት ክትትል የሚያስፈልጋቸው የቤተሰብ አባል ስላላቸው በመሆኑና እሳቸው ብቸኛ አስታማሚ መሆናቸውን አስረድተው ይህንን የሚያሳይ የድል ጮራ ሆስፒታል ዶክመንተሪ ለሚዲያዎች አሳይቷል። በተላለፈው ቅጣት ውሳኔ ላይ ድሬዳዋ አስተዳደር ጤና ቢሮ ቅሬታ ሰሚ ኮሚቴ ቅሬታ ያስገቡ የሚገኙት የድሬዳዋ ጤና ባለሙያዎች ፊርማ ማሰባሰብ ጀምረዋል። የሙያ አጋራቸው የሆኑት ዶክተር ሀብታሙ አለሙ በሙያቸው የተመሰገኑ ትሁትና ስራቸውን የሚወዱ ኃላፊነታቸውን በአግባቡ የሚወጡ በታካሚና በስራቸው ጉዳይ የሚደራደሩ ከዛም አልፎ ከስራቸው ውጭ በርካታ የበጎ አድራጎት ስራዎችን የሚታወቁ ከተማ ላይ ወደፊት ከሳቸው ብዙ የሚጠብቁ ወጣቶች ሐኪም ናቸው ያሉት የድሬዳዋ ጤና ባለሙያዎች ስማቸው ከማይገናኝ ነገር ጋር በማያያዝ በማጠልሸትና ሌሎችን ስብዕና በመስጠት አግባብ ያልሆነ የውሸት ክስ በመደርደር በድሬዳዋ ከተማ ጤና ቢሮ የተሰጠው ውሳኔ ይኮንነዋል። የተሰነዘረባቸው የእውነት የሐሰት ክስ ትክክል እንዳልሆነ እኛ በቅርበት አብረናቸው የምንሰራና የምናውቃቸው የጤና ባለሙያዎች ነን፣ የሙያ አጋሮች በቂ ምስክሮች ነን በማለት የቀረበውን ክስ እውነት እንኳን ቢሆንም ቀድሞ ክስ ሊያቀርብበትና ስነ ምግባር ግድፈት ተገኝቶበት ብሎም ውሳኔ ማስተላለፍ የሚችል እየሰራን የሚገኝበት ሆስፒታል እንጂ ባለሙያውን በቅርበት የሚያውቁ አካል አይደለንም ብለዋል። መረጃ ከመሰረት በኤምባሬን አውሮፕላን አምራች ኩባንያ በኢትዮጵያ አቪዬሽን ዘርፍ ለማሰማራት እንደሚፈልግ አስታወቀ። የኤምባሬን የተሰኘው የብራዚል አውሮፕላን አምራች ኩባንያ በኢትዮጵያ የአቪዬሽን ዘርፍ ለማሰራት እንደሚፈልግ አስታውቋል። የኤምባሬን አውሮፕላን አምራች ኩባንያ የሽያጭና የገበያ ኃላፊነት ስቲፋን ሁማን የኢትዮጵያ አቪዬሽን ዘርፍ እድገት የሰጣቸው ትኩረት በመመልከት ኩባንያው ከኢትዮጵያ ጋር በጋራ ለመስራት እንደሚፈልግ ገልጿል። የአውሮፕላኑ ጥገና፣ የአውሮፕላን አካል ምርትና የስልጣን መስኮች ቀዳሚ የትብብር ፍላጎቶች እንደሆኑ ስቲቭ ሃመን ማብራሪያ ተናግረዋል። እንዲሁም ለሀገር ውስጥ በረራ የሚያገለግሉት አውሮፕላኖች የኢትዮጵያ አየር መንገድ ከፍላጎት ባሟላ መልኩ በማቅረብ እንደሚችሉና ከአየር መንገዱ ጋር በትብብር መስራት እንደሚፈልግ አንስቶ ኢትዮጵያና ብራዚል ዜጎች በባህል በቡና አምራችነትና በተለያዩ ዘርፎች እንደሚመሳሰሉ የገለጹት ስቲቭ ሃመን ዓመታት የተሻገረ ታሪካዊና ለረጅም ጊዜ የቆየ ወዳጅነት አለባቸው ብለዋል። የመጀመሪያው የኢትዮጵያ አቪዬሽን ፎረም በአዲስ አበባ እየተካሄደ ሲሆን በአፍሪካ ዓለም አቀፍ ደረጃ ተጽዕኖ ፈጣሪ የሆነ የአቪዬሽን ከፍተኛ አመራሮችና ግለሰቦች በፎረሙ ላይ ተገኝተዋል።
ናሽናል ሲሚንቶ ባለፉት 6 ወራት 12 ሚሊዮን ኩንታል በላይ ሲሚንቶ ለገበያ አቀረበ። ለሚ ናሽናል ሲሚንቶ ባለፉት 6 ወራት 12 ሚሊዮን ኩንታል በላይ ሲሚንቶ ለገበያ ማቅረቡ አስታውቋል። የመገናኛ ብዙሃን ባለሙያዎች፣ የኪነ ጥበብ ሰዎችና ታዋቂ ግለሰቦች በአማራ ክልል አንሳር ወረዳ ለሚ ከተማ አቅራቢያ የተገነባው የለሚ ናሽናል ሲሚንቶ ፋብሪካ የስራ እንቅስቃሴ እየጎበኙ ነው። ለሚ ሲሚንቶ ፋብሪካ 1000 በላይ የሆኑ ዜጎች የስራ ዕድል ለመፍጠር የጠቆመ ሲሆን ለሚ ከተማ መስፋፋት ዋነኛ የልማት ምክንያት መሆኑ ተገልጿል። ፋብሪካው ባለፉት 6 ወራት 12 ሚሊዮን ኩንታል በላይ ሲሚንቶ ምርት ለገበያ ማቅረብ ችሏል። ከዚህም በተገበያ ከማረጋገጥ ባሻገር በኮንስትራክሽን ዘርፍ ላይ ተጨባጭ መነቃቃት መፈጠሩ ተገልጿል። ጠቅላይ ሚኒስትር አብይ አህመድ ለለሚ ናሽናል ሲሚንቶ ፋብሪካ መስከረም 18 ቀን 2017 መርቀው ስራ ማስጀመራቸው ይታወሳል። ፋብሪካ በኢትዮጵያዊ ኢስት አፍሪካ ሆልዲንግ እና በቻይና ዌስት ኢንተርናሽናል ሆልዲንግ በሽርክና የተገነባ ሲሆን በቀን 150 ሺህ ኩንታል ሲሚንቶ ማምረት አቅም ያለውና ሲል ኢጂኦ ዘግቧል። የካቢኔ አባሉን ለእስር የዳረጋቸው ምንድን ነው? በአሁኑ ወቅት በትግራይ ጊዜያዊ አስተዳደር ብቸኛ የተቃዋሚው የባይቶና የፖለቲካ ፓርቲ ካቢኔ አባል የሆኑት አቶ ታደለ መንግስቱ በፖሊስ ቁጥጥር ስር ውለው በእስር ወደ ፍርድ ቤት እንዲቀርቡ መደረጋቸው አነጋጋሪ ሆኗል። የካቢኔ አባሉ አቶ ታደለ የመቀሌ ማዕከላዊ ፍርድ ቤት የሚመሩት የመንግስት መስሪያ ቤት እንዲያስፈጽም የሰጡትን ውሳኔ ባለመተግበራቸው ምክንያት ዛሬ ረቡዕ 6 ወራት በእስር እንዲቆዩ ቢወሰንባቸውም ከአንድ ቀን እስር በኋላ ተለቀዋል። በምን ምክንያት ታሰሩ? እንዴትስ ተለቀቁ? ተከሳሹ የትግራይ ትራንስፖርት ቢሮ ኃላፊ አቶ ታደለ መንግስቱ ሲሆኑ ከከሳሽ ደግሞ የኢትዮጵያ መንገዶች ባለስልጣን ነው። የክሱ ፍሬ በትግራይ ጦርነት የተወሰደባቸው ላንድ ክሩዘር ቪኤት መኪና እንድትመለስለት የሚጠይቅ ነው። ባለስልጣኑ አይነቷን የሰሌዳን ቁጥሯን ጠቅሶ በቢሮ አስፈጻሚነት እንድትመለስለት የጠየቀው ላንድ ክሩዘር ቪኤት መኪና የህወሓት ጽህፈት ቤት ኃላፊ ወይዘሮ ፍትወርቅ ገብረእግዚአብሔር ሲጠቀሙበት ነበር። የጊዜያዊ አስተዳደር የትራንስፖርት ቢሮ ቪኤት መኪና ለባለቤቱ እንድትመለስ እንዲያስፈጽም የቀረበውን ክስ በመቀበል የህወሓት ፓርቲ ኃላፊ ወይዘሮ ፍትወርቅ እንዲመልሱ ተጠይቀው አሳፈረኝ በማለት ምክንያት ፍርድ ቤቱን ጉዳዩ ማስፈጸም ያልቻለ የቢሮ ኃላፊ አቶ ታደለ በእስር እንዲቀርቡ ይዟል። ዛሬ ሚያዝያ 15 2017 በፖሊስ ተይዘው ፍርድ ቤት የቀረቡት ኃላፊዋ ጉዳዩ እንዲያስፈጽሙ በተደጋጋሚ የቀረበላቸው ባለመተግበራቸው ምክንያት ለ6 ወር እንዲታሰሩ ይፈርዳል። ሂደቱ እንዲህ እያለ ወደ ባለቤት እንድትመለስ ጥያቄ የቀረበለት ቪኤት መኪና ሚያዝያ 15 2017 ከሰዓት በኋላ በሸኞች ደብዳቤው ኤግዚቢትነት ወደ ፖሊስ እጅ በመግባቷ ምክንያት ኃላፊው ከስር እንዲለቀቁ ችሏል። ከትግራይ ትራንስፖርት ቢሮ የተገኘው መረጃ እንደሚያመለክተው በጦር ምክንያት ከመንግስት ግለሰቦች የተወሰደ በማይመለከታቸው አካል የነበሩ ከ2800 በላይ ተሽከርካሪዎች ወደ ባለቤቶች ተመልሰዋል። ሚስቱን ገሎ ሊሰወር የሞከረው ግለሰብ በፖሊስ ህብረተሰብ ትብብር ቁጥጥር ስር ሊውል ችሏል። በአርባ ምንጭ ከተማ ባለቤቱን ገሎ ሊሰወር የነበረው ግለሰብ መያዙን ፖሊስ ገልጿል። የጋሞ ዞን ፖሊስ መምሪያ ህዝብ ግንኙነት ዳይሬክተር ኮማንደር ሬታ እንደገለጹት የወንጀል ድርጊቱ የተፈጸመው አርባ ምንጭ ከተማ ወዜ ቀበሌ የግድብ ሰፈር ነው። ኮማንደር ሬታ የገዛ ባለቤቱን በመሳሪያ ተኩሶ በመግደል ሊሰወር የሞከረው ተጠርጣሪ በህዝቡና በፖሊስ ትብብር በቁጥጥር ስር መዋሉን ተናግረው ተጠርጣሪው አቶ ነብዮ ጌታቸው ኤፍሬም እንደሚባልና ከሟች ጋር በትዳር ዓለም አብረው እንደነበሩ በመካከላቸው በነበረ አለመግባባት ከሟች ወላጆች ጋር በመሄድ ላለፉት 5 ወራት ከቤተሰባቸው ጋር ትኖር እንደነበር ገልጸው በትናንትናው ዕለት ተጠርጣሪው አስቦና አቅዶ ጠዋት 4 ሰዓት ገደማ ላናግርሽ እፈልግሻለሁ በማለት ካስጠራት በኋላ ሰው በማይበት ሁኔታ በአመቻቻት ሽጉጥ አንገቷ ስር ደቅኖ ተኩሶ እንደገደላት አስረድተዋል። በኋላም ለመሸሸግና ሊሰወር ሲሞክር በፖሊስ ክትትል ህብረተሰብ ትብብር በቁጥጥር ስር ብሎ ምርመራ ይጣራበት እንደሚገኝ ተናግረዋል። ተጠርጣሪው ሟች በትዳር አብረው በነበሩበት ወቅት አንድ ልጅ አፍርተው እንደነበር በፖሊስ መረጃዎች ያመለክታል። ተጠርጣሪ ወንጀል ድርጊቱን የፈጸመባት ሽጉጥ ወንዝ ውስጥ እንደጣለ ቢገልጽም ፖሊሱ ባደረገው ማጣራት ከደበቀበት ኤግዚቢትነት ይዞታል። የኢትዮጵያ ፕሪሚየር ሊግ ውድድር ስነ ስርዓት ኮሚቴ ዳኞች ከግጥሚያ ታዛቢና ሌሎች የቀረቡለትን ሪፖርቶች መርምሮ በአሰልጣኝና በተጫዋቾች ላይ የዲሲፕሊን ውሳኔ ወስኗል። በ26ኛው ሳምንት የኢትዮጵያ ፕሪሚየር ሊግ 9 ጨዋታ በተለያዩ 22 ተጫዋቾች ላይ 22 ጎሎች ከመረብ አልፈዋል። 26 ሳምንት ጨዋታው 34 ቢጫ ካርዶች በዳኞች ሲመዘዙ በዚህ ሳምንት ምንም አይነት ቀይ ካርድ ለተጫዋች ሆነ ለአሰልጣኝ አልተሰጠም። የሀዲያ ሆሳዕና ያሬድ በቀለ፣ አካሉ አትሞ ከአርባ ምንጭ፣ የመቀሌ ሰባ እንደርታው አማኑኤል ሳብሮሪ እንዲሁም የሲዳማ ቡና ሀብታሙ ታደሰና ቶማስ ኢክራ በ5 ጨዋታ ላይ 5 ቢጫ ካርድ ማየታቸውን ተከትሎ በኢትዮጵያ እግር ኳስ ፌዴሬሽን የዲሲፕሊን መምሪያ ክፍል ምዕራፍ 2 አንቀጽ 35 መሰረት አንድ ጨዋታ እንዲታገዱ የገንዘብ ቅጣት ብር
1500 ብር እንዲቀጡ የውድድር ስነ ስርዓት ኮሚቴው ሲወሰንባቸው በሁለቱም አሰልጣኞች ላይ ቅጣት ውሳኔ ተላልፈዋል። የቅዱስ ጊዮርጊስ ምክትል አሰልጣኝ ሳምሶን ሙሉጌታና የአርባ ምንጭ ዋና አሰልጣኝ በረከት ደግሞ የተቀጡት አሰልጣኞች ሆነዋል። አሰልጣኞቹ በውድድር ዓመቱ 3 ቢጫ ካርድ በማየታቸው በኢትዮጵያ ፕሪሚየር ሊግ ደንብ ክፍል 1 አንቀጽ 13 በተራ ቁጥር 16 መሰረት ጨዋታና የብር 5000 ብር ገንዘብ ቅጣት ተወስኗቸዋል። የኢትዮጵያ ፕሪሚየር ሊግ በኢትዮጵያ መድን 51 ነጥቦች ሲመራ ባህር ዳር ከተማ 40 ነጥቦች ሲከተል የኢትዮጵያ ቡናው 39 መቻል 38 ነጥብ 3ኛና 4ኛ ደረጃ ላይ ተቀምጠዋል። ኮከብ ግብ አግቢነቱን የሐዋሳ አሊው ሽሎማን በኩል 12 ግቦች ሲመራ የመቻሉ ሸመልስ በቀለ በአርባ ምንጭ አህመድ ሁሴን የመድኑ መሐመድ አበራ በኩል 10 ግቦች ሁለተኛ ይከታተል። የኢትዮጵያ ፕሪሚየር ሊግ ከአንድ ሳምንት እረፍት በኋላ የፊታችን ሮብ ዳግም ወደ ውድድር እንደሚመለስ ተናግሯል። አሜሪካ ብቻዋን ቻይና ልትጋፈጥ አትችልም። የአሜሪካ የቀድሞ ምክትል የውጭ ጉዳይ ሚኒስትር አሜሪካ በቻይና የሚነሳው ፈተና ለመጋፈጥ ከዓለም አቀፍ አጋሮች ጋር ያላት ግንኙነት ማጠናከር አለባት ሲሉ አሜሪካ የቀድሞ የውጭ ጉዳይ ሚኒስትር ኩርት ካምቤል ተናገሩ። ዩናይትድ ስቴትስ ቻይናን በራሷ መቅጠም እንደማትችልና እንደ ጃፓን፣ የደቡብ ኮሪያ ካሉ ሀገራት ጋር ያላት ግንኙነት ማጠንከር እንዳለባት አመልክተዋል። ካምቤላ በፕሬዝዳንት ዶናልድ ትራምፕ የተገበረ ባለው የአሜሪካ ፈርስት የሚል የውጭ ፖሊሲ ከቻይና ጋር በመጋፈጥ ለውድቀት እየተዘጋጁ ነው ሲል ተገልጿል። ዋሽንግተንና ቤጂንግ ከቴክኖሎጂ እስከ ንግድ ብሎም እስከ ወታደራዊ ብቃት ድረስ በዓለም አቀፍ ደረጃ ተወዳዳሪ መኖራቸውን ተናግረዋል። ዩናይትድ ስቴትስ በዓለም አቀፍ ደረጃ ማንኛውም ፈተናን መቋቋም የሚያስችል ኢንዱስትሪና ቴክኖሎጂ አቅም ያላት ቢሆንም ቻይና በቴክኖሎጂ ማኒፋክቸሪንግ፣ አርቲፊሻል ኢንተለጀንሲ፣ በመርከብ ግንባታ፣ ወታደራዊ መስኮች በኩል በርካታ ስራዎች መስራቷን አንስተው በመሆኑም ዩናይትድ ስቴትስ ይህንን ፈተና ብቻ ልትቋቋም እንደማትችል አንስተው እነዚህ ተግዳሮቶች ለመቋቋም ብቸኛው መንገድ ከአጋሮቿ ጋር በቅርበት መስራት ነው ብለዋል። የ250 ቢሊዮን ብር የሚጠጋ ድጎማ የፕላንና ልማት ሚኒስትር ፍጹም አሰፋ ዶክተር ለሕዝብ ተወካዮች ምክር ቤት ፕላን፣ በጀት፣ ፋይናንስ ጉዳዮች ቋሚ ኮሚቴ ባቀረቡት ሪፖርት እለፍ በ9 ወራት ዝቅተኛ የኑሮ ደረጃ ላይ የሚገኙ ዜጎች ተጋላጭነት ለመቀነስ ነዳጅ፣ ማዳበሪያ፣ ዘይት፣ ደሞዝ እና መድኃኒት ላይ የ400 ቢሊዮን ብር ድጎማ ለማድረግ በእቅድ ከተያዘው ውስጥ በ9 ወራት ብቻ 250 ቢሊዮን ብር የሚጠጋ መፈጸሙን አስታውቋል። በለንደን የተጠራው የሩሲያ ዩክሬን ሰላም ድርድር ሳይሳካ ቀርቷል። ዛሬ ቀጠሮ የተያዘለት የለንደን ድርድር በርካቶች ትልቅ ተስፋ ተጥሎበት ነበረ። በዚህ ድርድር ላይ የዩክሬን፣ የእንግሊዝ፣ ጀርመን፣ ፈረንሳይ፣ አሜሪካ የውጭ ጉዳይ ሚኒስትሮች እንደሚገኙ ተገልጸው የትራምፕ አስተዳደር ለድርድር የሚሆኑ 10 ነጥቦች ያሉት ምክረ ሀሳብ ያዘጋጀ ሲሆን ይህንን የድርድር ከጀመሩ በኋላ ለሚመለከታቸው አካል ልኮ ነበር። ምክረ ሀሳቡ የተመለከተው ፕሬዚዳንት ዜሌንስኪ በተለይ ክሬም የሩሲያ ግዛት አድርገው እንዲቀበሉ የቀረበው ሀሳብ ፍጹም እንደማይቀበሉት አስታውቀው ይህን ተከትሎ የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ በድርድር ላይ እንደማይሳተፍ ገልጿል። ፈረንሳይ፣ ጀርመን ተመሳሳይ አቋም በመያዛቸው የዛሬው ድርድር ሳይሳካ መቅረቱ ሮይተርስ ዘግቧል። እንደ ዘገባው ይህ ትልቅ ተስፋ ቀጥሎ የነበረው ድርድር ለሌላ ጊዜ ተላልፎ ዋሽንግተን ፖስት ጋዜጣ እንደዘገበው ዛሬ በአሜሪካ ለዛሬው ድርድር ካቀረበችው ምክረ ሀሳቦች ውስጥ ክሬም የሩሲያ ግዛት አድርጎ መቀበል፣ በሩሲያ የተያዙ አካባቢዎች ራስ አገዝ እንዲሆኑ ማድረግ፣ የዩክሬን የኔቶ አባል እንደማትሆን ነገር ግን የአውሮፓ ህብረት አባል እንደምትችል፣ በሩሲያ ላይ የተጣሉ ማዕቀቦች እንዲነሱ የሚል ይገኙበታል። በተለይም የዛሬው ድርድር አለመሳካት ተከትሎ የአሜሪካ ምክትል ፕሬዝዳንት የሆኑት ጄዲ ቫንስ ከዚሁ በኋላ የአሜሪካ አደራዳሪነት ራሷን ልታገል እንደምትችል አስታውቀው በዚህ ሩሲያ በሰጠችው መልስ ደግሞ የአሜሪካ የሌለችበት ድርድር እንደማይኖር አስረድተዋል። ፕሬዚዳንት ዜሌንስኪ በተለይም ክሬም የሩሲያ ግዛት አድርጋ እንዲቀበሉ የቀረበው ሀሳብ በሀገራቸውን ዩክሬን እንደማትቀበል ካወጁ በኋላ ከአሜሪካ ፕሬዝዳንት ሰላም ፈላጊ አይደለም በሚል ክስ ቀረበባቸው። ትራምፕ ቮሎዲሚር ዜሌንስኪ የሰላም ድርድር አበላሽተዋል ሲሉ ወቀሳን ሰንዝረዋል። የአሜሪካ ፕሬዝዳንት ዛሬ በሰጡት መግለጫ ዜሌንስኪ የአሜሪካን ቅድመ ሁኔታዎች አለመቀበሉ ግጭቱን ከማስረዘሙ በስተቀር ጦርነት ለማቆም የሚደረገው ስምምነት በጣም ቀርቧል ብለዋል። ዜሌንስኪ መልስ የተበሳጩት ትራምፕ ዛሬ አቅንተውታል፣ ምላሹን የሚያበሳጭ ነው ሲሉም ተደምጠዋል። ዜሌንስኪ በተለይም ክሬም የሩሲያ ግዛት አድርገው እንዲቀበሉ የቀረበው ሀሳብ ፈጽሞ እንደማይቀበሉት ይህንን መንግስታዊ እንደሆነ በማስታወቅ በለንደን የተጠራው የሩሲያ ዩክሬን የሰላም ድርድር ሳይሳካ መቅረቱን ቀደም ሲል መዘገባችን ይታወሳል። ሩሲያ በአንድ ጀንበር በዩክሬን ድብደባ እየፈጸመች ባለችው ወቅት ፕሬዝዳንት ዜሌንስኪ ዛሬ ጠዋት ደቡብ አፍሪካ ናቸው። ዜሌንስኪ በ2019 ሀገረ ፕሬዝዳንት ከሆኑ በኋላ በ2023 በኬፕ ቨርዴ ካደረጉት አጭር ቆይታ ውጭ በአፍሪካ የመጀመሪያው ጉብኝት ነው። ሩሲያ ሌሊቱን የዩክሬን ላይ የተለያዩ ጥቃቶች የፈጸመች ሲሆን እንደ ሀገሪቱ የውስጥ ጉዳይ ሚኒስትር ገለጻ በኪየቭ የተካሄደ ጥቃት የከፋ ነው። የዩክሬን መንግስት ስለ ጥቃቱ ባወጣው መግለጫ ሩሲያ የሰላም እንቅፋት መሆኗን ያሳያል ብሏል። ሩሲያ በምዕራብ ዩክሬን ላይ ጥቃት መሰንዘሯን ተከትሎ ፖላንድ ተዋጊ ጀቶች አሰማራች። ፖላንድ በሩሲያ በምዕራብ ጎረቤት ዩክሬን ላይ ጥቃት ካደረሰች በኋላ የአየር ክልሏን ለመጠበቅ በሚል ተዋጊ አውሮፕላኖች ማሰማራቷን የፖላንድ ጦር ኃይሎች
ኦፕሬሽን ኮማንደር በጠዋት አስታውቋል። ዜሌንስኪ በአደራዳሪዎቹ ክሬምሊን ለሩሲያ እንዲሰጡ የቀረበላቸው ጥያቄ ውድቅ ካደረጉ ትናንት ሊደረግ የነበረው የለንደን ድርድር መክሸፍ እንዲሁም ትራምፕን ዜሌንስኪ ዛሬ አቅነዝንዞታል ማለታቸውን ተከትሎ ሩሲያ በኪየቭ ላይ በፈጸመችው ጥቃት እስካሁን 9 ንጹሃን ዜጎች መገደላቸውን የዩክሬን ሚዲያ አስታውቋል። በሩሲያ የሚሳኤልና የድሮን ጥቃት ከሟች በተጨማሪ ከ60 ዜጎች በላይ ቆስለዋል። ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ትብብራችሁ አይለየን። እናመሰግናለን።